አይደርስም ነበረ። ከሐኪም ቤትም የታዘለት መድኃኒትም አልወስድም ነው ያለው። እኔ ጤነኛ ነኝ፣ ምንም አልሆንኩም፣ እናንተ አውቃችሁ ልታሳክሙ ወይ ልታሳብዱኝ ፈልጋችሁ ነው ያለው የነበረው። ነገሩ ድግ ደግሞ እንደዛ አይደለም። ልዑል በጣም በጸና ነው የታመመው። አንዴ ጥሩ ሰው ይሆናል፣ መልሶ ደግሞ ይቀየራል። ችግሩ ምን እንደሆነ ምን እንዳስነኩት የሚታወቅ ነገር የለም። ይሄ ሚስጥር ደግሞ የሚያውቅ ብዙ ሚስጥራቸውን ለማውጣት የማይፈልጉ የአሞቴ ጎሳዎች ናቸው በልዑል ላይ ይሄ ጉድ በሙሉ እየፈጠሩ የተባለው እንግዲህ ብለዋል። እንግዲህ ከፈጣሪ በስተቀር ሰው ምንም ነገር ማድረግ አይችልም። ሴጣን ደግሞ እኛ ከፈጣሪ በታች እንደሆንን ሴጣን ደግሞ ከኛ በታች ነው እንጂ ከኛ በላይ አይደለም። እነሱ ግን ሴጣን እንደ ፈጣሪያቸው አድርጎ ነው የሚያመልኩት። ለምን በዚህ ልክ ሴጣን እንደሚፈሩ፣ በዚህ ልክ ለምን ለሴጣን እንደሚገብሩ ራሳቸው ነው የሚያውቁት። ስለዚህ የልዑል ጉዳይ በጣም አሳሳቢ የሆነ ጉዳይ ነው። የልዑል ጉዳይ በጣም አሳሳቢ ሆነዋል። በእርግጥ እናቱ እንዳያችሁት ከባድ ውሳኔ ነው የወሰነችው። ግን ቢሆንም ከእለት እለት የባሰበት ነው የሚሄደው እንጂ ለውጥ የሚያመጣ ነገር የለም። ይሄ ሚስጥር የሚያውቅ አንድ አባት ተገኝተው ነበር። እነሱም ለመጠየቅ ትላንት የድኳሾ ክሩሞች በሆኑ እንዳለ ወደዛ ሂደው ነበር። ግን ሲሄዱ ጊዜ መኪናው እንዲበላሽ ነው መንገድ ላይ የተደረገው። አደጋ ደርሶባቸው ነበረ። ግን ፈጣሪ አድኗቸው። ለእውነት ከቆማችሁ፣ ለእውነት የምትጓዙ ከሆነ፣ በሀቅ መንገድ የምትጓዙ ከሆነ ፈጣሪ ጥሎ አይጥላቸውም። እነሱ ለሀቅ መንገድ ስለሆነ ስለሄዱ ሰው ለማዳን በሰው ህይወት ላይ የሚጫወቱ ሰዎች እንደነሱ በህይወታቸው ሊጫወቱ ሳይሆን እነዛ ሰዎችን ከመጥፎ ድርጊታቸው እንዲቆጠቡና ለህግ አሳልፈው እንዲሰጡ ነው አስበውን ሄዱ ተነበረው። ግን እነሱ እኛን ለማጥፋት ወይስ እኛ የሆነ ነገር ለማድረግ ለህግ አካላት አሳልፎ ሳይሰጡን በፊት ንግደማቸው በማለት ነው መኪናቸው እንዲተነፈስና መንገድ ላይ አደጋ እንዲደርስባቸው ነው የተደረገው ነበረው። ማን ነው እንደዛ ያደረገው ሲባል ጊዜ የአሞቴን ጎሳም አይደለም የኩሲ ነው። እንደሱ ጎሳ ለምን እንደማያዝልኝ አላቅም፣ እንደሊዘውም አልፈልግም። የሱን ጎሳዎች አይደሉም። በእነሱ መሀል የሚኖሩ አንድ አባት ናቸው። ያ አባት ደግሞ በእድሜ ክልል ወይ በልዑል ወይም በማናቸውም እድሜ ክልል ላይ ያሉ አባት አይደለም። በጣም ትልቅ አባት ናቸው። ከጸጉራቸው እንኳን ሁለት ሽበትን ያበቀሉ አባት ናቸው። ለምን በዚህ ልክ በዚህ እድሜያቸው ወደ ፈጣሪያቸው በሚጠጉበት ሰዓት በዚህ ልክ ይህን ያህል ወንጀል መስራት፣ በሰው ህይወት ላይ ደግሞ አደጋ ለማድረስ ሆነ ብሎ የተነሱ አባት ናቸው። ምክንያታቸውም እንደሆነ ራሳቸው ይወቁት። የሰፈር ሽማግሌ ነኝ፣ ሰፈሩ መመራው እኔ ነኝ፣ ሰፈር ላይ ሁሉ ነገር ማድረገው እኔ ነኝ ነው ያሉት። ስለዚህ እርስዎ ከሆኑ በዚህ ልክን እነዚህ ልጆች ሰውን ለማዳን ለእውነት የተደበቀ እውነት ይውጣ። የተበደለ ሰው ደግሞ መበደል የለበትም። ሁሉ አገሩ ነው። በአገሩ በእኩልነት መኖር አለበት። ለሁሉም መብት እንዳለው ለድሃውም ለሀብታሙ እኩል መብት አለው። ስለዚህ እነዛ የተበደሉ ሰዎች ወጥተው እንኳን ፀሐይን በሀገራቸው ላይ ፀሐይን ማያዩ ሰዎች ማየት አለባቸው። ለምንድነው እድሜ ልካቸውን ታግተው የሚኖሩት? ለምንድነው መብታቸው የሚነፈገው ብሎ እነዛ ሰዎችን ለማዳን ነው የሄዱት እንጂ ሌላ ወንጀል ለመስራት ወይ ሰውን ለማጥፋት ወይ የሰውን ህይወት ለመቅባት ወይም ያልሆነ ነገር ለማድረግ አልነበረም። መጀመሪያ ማረጋጋት። አባት ከሆኑ ድረስ ምንድን ናቸው? ሽፍጦች ገብተው ወር በሙሉ ነው 30 በሬ በሙሉ አረድኩኝ በሉ። ሲበሉ እኛ አንድ ነገር እንቀምስም አይሰጡንም። ሴት ልጆች አሉኝ፣ ሴት ልጆች ሊደፍሩ ይችላሉ። ጎረቤትም ሴት ልጆች አሉ። እኔ የደረሰች ሴት ልጅ አለችኝ። ያቺ ሴት ሊደፍሩብኝ ስለማልፈልግ ነው። ስለዚህ ያቺ ሴት ልትደፈር ካልፈለጉ ህግ አለ። ወደ ህግ መሄድ ለፖሊስ ማመልከት ነው እንጂ ገና ከአዲስ አበባ እንግድነት ወደ ክፍለ ሀገር ነገር ለማጣራት ምንድነው የተፈጠረው፣ ምንድነው የተካሄደው ብሎ ነገር ለማጣራት የሄዱ ልጆች ላይ በዚህ ልክ መኪና ማስተንፈስ፣ መኪናው እንዳይሰራ፣ መኪና በሰው ላይ አደጋ እንዲያደርስ ማድረግ አግባብ አይደለም። ያ ሆነ ይህ
ወንጀል ከመስራት ምንም የተቆጠቡት ነገር የለም። በህግ መጠየቃቸውም አይቀርም። ትልቅ ሰው ነው ወይም በእድሜያቸው ገፋ ያለ ነው ተብሎ ምንም የሚተው ነገር የለም። ህግ ነው። ምክንያቱም ሀታ በፖሊስ ጣቢያ ሆነ ወደ ህግም ስትሄዱ መጀመሪያ በሰፈር ሽማግሌ ይታይ ነው የሚባለው። ስለዚህ የሰፈር ሽማግሌ ሆነው ሰፈርን የሚያስተዳድሩ አባት በዚህ ልክን መኪና እንዳይሰራ በሰው ላይ አደጋ እንዲደርስ ለእንግድነት የሄዱ ሰዎች ሬሳቸው ወደ አዲስ አበባ እንዲጫን ያደረጉ አባትን በህግ መጠየቅ አለባቸው። ግን ፈጣሪ ጠብቋቸው ድነዋል። እነሱ ሉልን ለማዳን ምንድነው ሉል ላይ የተፈጠረው በምክንያቱ እንደዚህ የሆነው ብሎ ሊጠይቁን የሄዱት እንጂ ሌላ ምንም አይነት ጥቅም ፈልገው ወይ ንብረት ጥቅም ፈልገው አይደለም። ሴት ልጅ ይደፍሩብኛል። ሴት ልጅ ከደፈሩ እኮ እነዚህ ልጆች አይደሉም እንዴ እነ ብሩኬ ወይስ የድኳሾ ክርሞች አይደሉም። እነሱን ሰው ለማዳን በሰው ህይወት ላይ በዚህ ልክ የሚጫወቱ ሰዎችን አሳልፎ ለህግ መስጠት ነው ስራቸው የሚሰሩት እንጂ ከዛ የዘለለ ምንም አይነት ነገር በሰው ህይወት ላይ ክፉ ነገር አያደርሱም። እናያቸዋለን፣ እንከታተላቸዋለን። ሰው በሙሉ የሚያደንቃቸው ትንሹም ትልቁ የሚመረቃቸው ጥሩ ስራ ሰርታቸዋል፣ ህይወታችን አደናችሁን፣ ንብረታችን አስመለሳችሁልን፣ አበላችሁን፣ አሳከማችሁን ብሎ ይመርቋቸዋል እንጂ አንድ ቀን እነሱ በሰው ህይወት ላይ መጥፎ ነገር ሰርተው አያውቁም። የገዛ ጓደኛቸው እንኳን አጥተው ስራቸው ይቀጠሉ ነው። ልጆቹን በዚህ ልክ ጀግና ናቸው። ተጎዳን ወይ ቤተሰባችን ተጎዳ ወይ አንድ ጓደኛችን ሞተ ብለው የሌላ ሰው ህይወት ምን አገባን? ጓደኛችን ስለሞተ ወይ ቤተሰባችን ስለተጎዳ ወይ አንዳችን ስለታመምን ምን አገባን የሚሉ ጀግኖች አይደሉም። ያው ሉል ታሞ ቤት ውስጥ ቁጭ ብሎ በዚህ ልክ እንኳን የሉል ማንነት ምን እንደነካው አይታወቅም። አንዴ ጥሩ ይሆናል፣ አንዴ መጥፎ ይሆናል። በዚህ ልክ እንኳን ስራቸው በአግባቡ የሰሩ ጀግኖች ናቸው። ስለዚህ ስራቸው በአግባቡ የሚሰሩ ጀግኖች ላይ ይሄ ድርጊት መፈጸም ደግሞ በጣም አስነዋሪ ነገር ነው። በጣም ያስነውር ነገር፣ ሀገርን ጉድ የሚያስብል ነገር ነው። እንደው ወጣት ቢሆኑ ኑሮ እሺ ወጣት ናቸው፣ ወጣትነት አባብሏቸው ነው ምናምን ሊባል ይችላል። ግን የሰፈር ሽማግሌ ሆኖ የሰፈር ለሁሉም ነገር ኃላፊነት የሆኑ አባትን በዚህ ልክን ይህን ድርጊት ማሰባቸው፣ ይህን ትቢት ማሰባቸው አግባብ አይደለም። እኔም ሽጉጥ አለኝ አንዳቸው ማለት እችላለሁ፣ ልጅ ሊደፍሩብኝ ይችላሉ። እነሱ ይጠየቁ፣ በህግ ይጠየቁ። ግን እነዚህ ምስኪኖችን ጥሩ ስራ ለመስራት የሄዱ ምስኪኖች ላይ አደጋ ማድረስ ምን ይሉታል? ያልሆነ ስራ መስራት ምን ይሉታል? በጣም የሚያስገርም ነገር እኮ ነው ውድ ቤተሰቦቼ። ማለት ምንሰማው በሙሉ የሚያስጠላ ነገር፣ አንድ ደስ የሚል ነገር ምንሰማው ነገር የለም። ሁሌ እነዚህ ልጆች ጥሩ በሰሩበት አመድ አፋሽ ይሆናሉ። ጥሩ ሊሰሩ በሄዱበት አመድ አፍሰው ነው የሚመጡት። ለምን? ምን ባደረጉ? ጥሩ ነገር ሲሰሩ ነው የምናያቸው እንጂ መጥፎ ነገር ሲሰሩ አናያቸው። ጥሩ በሰራበት እኮ ነው አሁን መጨረሻው እንደዚህ የሆነው። ታሞ ቤት ውስጥ ቁጭ ያለው የጓደኞቹም የወንድሞቹ የእህቶቹ የእናቱ ጭንቅ ሆኖ ስራው ፈቶ አንዴ ሰው ይሆናል፣ አንዴ ይቀየራል፣ አንዴ የሚያወራው አያውቅም፣ አንዴ ምን ሁኜ ነው ለምን እንደዚህ ታደርጉኛላችሁ ብሎ ከቤተሰብ የሚጋጨው ያ ጥሩ ነገር በሰራ ነው። በአሁኑ ሰዓት ጥሩ ስራ የሚሰራ ሰው መጥፎ ነገር ነው የሚያጋጥመው። ጥሩ ሰው የሚሰራ ሰው ያ ጥሩ የሚሰራ ሰው ለማጥፋት ነው ህዝብን የሚሯሯጠው። ምክንያቱ እኔ ምን እንደሆነ እኔ ለራሴ ግራ ይገባኛል፣ መልስ አላገኝለትም። ጥሩ የሚሰሩ ሰዎች ለምን እንደው መጥፎ ነገር የሚያጋጥማቸው? በእርግጥ ከጥሩ ነገር ጀርባ መጥፎ ነገር አለ፣ ከመጥፎ ነገር ጀርባ ጥሩ ነገር ሊኖር ይችላል። ግን ሉል ሁሌ ጥሩ በሰራበት በመጥፎ ነው የሚያዩት። አይደርስባቸው፣ አያውቃቸው፣ ንብረታቸው አይቀም ወይ ንብረታቸው ቀምቶ እሱ ቤት አምጥቶ አያስቀምጥ ወይ በንብረታቸው አካፍሉኝ አይል። ለእውነት ስለቆመ ለእውነት ስለሰራ ሁሌን እሱ ለመጣል ይሞክራሉ፣ ሁሌን እሱ ለማጥፋት ይሞክራሉ። ለምን በዚህ ልክ? ለምን አሁን እንደሱ ገና አልበቃ ብሎ እንደዚህ ታሞ ቤት ውስጥ ቁጭ ብሎ ህዝቡ ተጨንቆ ምን ይሆናል ዛሬ ምን እንሰማለን ብሎ ህዝቡ በተጨነቀበት የእሱ ጉዳይ ለማጣራት ክፍለ ሀገር በሄዱበት ነው መኪናቸው እንዲበላሽ አደጋ እንዲደርስባቸው የተደረገው። ግን ሰውየውም ተያዙ፣ እውነቱ ወጣ። ለምን እንደዛ እንዳደረጉ፣ ማን እንደላካቸው፣ ከየት እንደመጡ፣ የሞቴ ጎሳዎችን ይሄ ነገር እንዲያደርጉ እንደላኳቸው ያንዳንዱ ነገር ሚስጥሩ ወጣ። ምንም ነገር እኮ አይደበቅም። ግን አንዳቸው ብናጣቸው ምንድን ነው የሚሰማን? ለቤተሰባቸው ምንድን ነው የሚሰማቸው? ጸጸት አትጸጸቱም? ሰው በኖርማል ለሰላም የሄደ ሰው በዚህ ልክን
አስከፍቶ አደግ እንዲደርስበት አድርጎ መሸኘት ያኔ አይምሯችሁ በትክክል ያስባል? ህሊናችሁ አይወቅሳችሁም? ህሊና የሚባል ነገር እኮ አለ የሰው ልጅ ላይ። እነሱ ምንም በሰው ላይ ምንም ያደርሱት ጉዳት እኮ የለም። እንኳን ጉዳት የሚያደርሱ ሰዎች ናቸው አይመቷቸው ምን አይሏቸው በስርዓት ለህግ አሳልፎ የሚሰጡት። ሰላማዊ ሆኖ ሲሄዱ ጊዜ በእነሱ ላይ ሌላ ነገር ትንኮላ ይጀምራሉ። እነሱ ለማጥፋት ሆይ ብሎ ይነሳሉ። ለማንኛውም ትላንት በነ ብሩኬ ላይ አደጋን ያደረሰ መኪናው እንዲተነፈስ መኪናው በእነሱ ላይ አደጋ እንዲደርስ ያደረጉ አባት ዛሬ ተይዘዋል፣ በቁጥጥር ስር ውለዋል። ያንዳንዱ ነገርም ተናግረዋል። ማን እንደላካቸው ለምን እንደዛ እንዳደረጉ ያንዳንዱ ነው የተናገሩት። በቀጣይ ቪዲዮ ልቅላችሁ እችላለሁ። ግን እዛ ሰፈር ምንድነው ሽፍጦች እንዳሉ በየጊዜ በሬ አርድተው ካልሰጧቸው ቤታቸው ላይ አደጋ እንደሚያደርሱ፣ ሴት ልጆች እንደሚደፍሯቸው፣ ሚስታቸው እንደሚደፍራቸው፣ በእሱ እንደሚያስፈራቸው ነው የተናገሩት። እንግዲህ አላቅም ያሉትን ነው ሙላችሁ፣ በአይኔ ያላየሁም እነሱ ያሉትን ነው። ስለዚህ ይሄ ችግር ስላጋጠመኝ ነው ስለፈራሁኝ ነው ያ ነገር ያደረግኩት። አዎ አድርጌዋለሁ ብሎ ቃል በቃል መልሰዋል። አዎ አድርጌዋለሁ ብሎ ቃል በቃል ትንሽ እንኳን አያፍም እኮ በዚህ እድሜያቸው ይሄ ነገር አድርጌያለሁ ብሎ ሲናገሩ ቢያንስ የሰው ልጅ ትንሽ ያፍራል። እነሱ ግን በሙሉ ልባቸው ነው አፋቸው ሞልተው ነው አዎ አድርጌያለሁ በቃ እኔ ልጆቼ ለማዳን ጎረቤቴ ለማዳን ሚስቴ ለማዳን እኔ የራሴ ሞት ችግር የለብኝም ቤተሰቦቼ ለማዳን አድርጌዋለሁ እና እኛ ሰላማዊ ሰዎች አናቅም በቃ እኔ ማቀው ነገር የለም ብሎ ነው አይን ባይን ዋሹት። እና መጨረሻው አላህ ያሳምረው ነው ብለን ሁላችንም ዱዓ ማድረግ ያለብን። ሉልም እንደሚሻለው ዱዓ ማድረግ አለብን። በጣም ጭንቀት ውስጥ ነው ያለ ነው የተባለው። እንግዲህ ፈጣሪ ይድረስለት። በሌላ ቪዲዮ እንመጣለን። ሰላም ሁሉኝ። ወዳችኋለሁ። ባይ ባይ።